ከነዚህ ሰዎች ጋር ከማነሳቸው ሐሳቦች ጋር አሁን ካለበት ተጨባጭ ሁኔታ ጋር አብሮ የሚገጣጠም ነው። ይሄንን መንግስት ለማመን ብዙ ችግሮች ስላሉበት ማለት ነው። ውስጣዊ ውጫዊ እንደዚሁ ባህሪያቱ ራሱ የመንግስቱ ባህሪዎቹ ሌብነትን የሚያበረታታ ነው። ስረቅ የሚል ዘረፋን እንደ ፖለቲካ መሳሪያ የሚጠቀም ራሱ አብይ ነጋዴና ሌባ የሆነ መጽሐፍ ሸጬ ነው እያለ ግን ትላልቅ ሪል ስቴቶችን ዱባይና ኢትዮጵያ ውስጥ በሰው ስም እየገነባ ያለ እየሸጠ ያለ ደላላ ነው። ስለዚህ እነዚህ ሰዎች ደግሞ እያንዳንዳቸው በዘርም እንደዚሁም ከፖለቲካ ስልጣን የመጣ ወዳጅነት ከራስ የመጣ አግላይነት የፖለቲካ ዓላማ የፓወር ክፍል አለ፣ የጥቅም ክፍል አለ። እያንዳንዱ ሲሚንቶ ነጋዴ ነው፣ ነዳጅ ነጋዴ ነው፣ መሬት ነጋዴ አለ፣ ወርቅና ቡና ነጋዴ አለ። እና ይሄ ቡድን ነው መንግስት ብለን እነዚህን ሰዎች ጠረጠርኳቸው በዚህ ሲል ኦኬ እሺ በምን ወንጀል ፈጽመው ወይንስ ምን ፈልገው ብለን ለማሰብ ያግዘናል ብዬ ስለማስብ አንደኛው ሴናሪዮ በተለይ ሰሞኑን ቴዲ አፍሮ አንድ አጀንዳ አምጥቷል። ይህ አጀንዳ ሰሞኑን ምናልባትም እዚህ የፋሲካ ባህል ካለፈ በኋላ ዳግማ ትንሣኤ አካባቢ ኢትዮሪካ የቴዲ አፍሮ አዲስ ሙዚቃ ሊለቀቅ እንደሆነ ማስታወቂያዎች እየተነገሩ ነው። ግምቶቼን ነው የማስቀምጥላችሁ። ቴዲ የህዝብ ልጅ ነው። እሱንም ማስፈራራት አይደለም፣ የፖለቲካ ለጥጬ በማየት ምናምን አይደለም። ራሱ መስዋዕትነትን የሚጋፈጥ ጀግና ልጅ ነው። የኔ ግምት ኢትዮሪካ የቴዲ ዘፈን አዲሱ ዘፈን ሚዲያው ላይ ከወዲሁ አጀንዳ ሆኗል። ምን ማለት ፈልጎ ነው የሚለው በዚህ ጭብጥ ውስጥ በዚህ ሐሳብ ውስጥ ልጁ ካለው በጣም የተራቀቀ ሐሳቦችን የሚያይበት መንገድ እና ብልሃትና ዕውቀት በቴዲ ሐሳብ ውስጥ በዚህ ዘፈን ውስጥ የሚወጣው የሥርዓቱን አገዛዙን የሚያሞግስ ምናምን አብይ የሚለው ከብርሃን ወደ ብርሃን 8ቱን ዓመት ምናምን ብሎ የሚያወጣው ዘፈን አይደለም። ይሄ ዘፈን ዘፈንን ብቻ ሳይሆን መልእክት ነው። ብዙ መልእክት ነው። ግጥሞቹ መልእክቶች ናቸው። ብዙ መልእክት አለው። እሱ ብቻ ሳይሆን የቅስቀሳ አድማሱን ከባድ ነው። ሰውን የማነሳሳት የሆነ ቦታ ላይ ስታክ ያደረገበት ሁኔታ እንደሚቆጨው እንደሚያነሳሳ የቴዲ ስራዎች 97 ላይ ያስተሰሪያ ጥሩ ማሳያ ነው። አሁን ቴዲ ኢትዮሪካ የሚል ዘፈን ላወጣ ነው የሚል ባነሩ ብቻ ሲወጣ ያገዛዙን ልሳኖችና ያገዛዙን ስሜት ስናየው ከፍተኛ ጭንቀትና ፍርሃት ውስጥ ገብቷል። ምን ሊል ፈልጎ ነው ደግሞ ምን ሊያመጣብን ነው የሚል አሁን ያለው ሁኔታ ሲያየው ደግሞ ሌላ የችግር ቀውስ የቀውስ ትንተናል። አደገኛ ቀውስ ምን ሊል ፈልጎ ነው የሚለው ድንጋጤ ግን ምልክት ደግሞ ሰጥቷል። ባለፈው ጊዜ ቴዲ ሲጽፍ በጣም ብዙ ሰው የተቀባበለው በኢትዮጵያ ውስጥ እየተፈጸመ ያለው ግድያ፣ መፈናቀል፣ ከፍተኛ የሰብአዊ መብት ጥሰት፣ ዘረኝነት ሊበቃ ይገባል፣ የጎሳ ስርዓት ሊያበቃ ይገባል፣ ሊዘጋ ይገባል፣ የህዝቡ ድምፅ ሊሰማ ይገባል፣ ጩኸት በዛ፣ ድህነቱ፣ ጦርነቱ፣ ግድያው፣ ሰቆቃው ይሄ አብይ ብርሃን ብሎ የሚጠራው ቴዲ በጣም በአጭር አረፍተ ነገር በፔጁ ላይ ያስቀመጣት ጽሁፍ ያገዛዙን ስርዓት በከፍተኛ ደረጃ አስደንግጦታል። ስለዚህ ኢትዮሪካ የሚለው የቴዲ አዲሱ አልበም መጀመሪያ ቀድሞ ፍንጭ ከሰጠን ሐሳቦች ስናየው እነዚህ ሐሳቦች በግጥም በቴዲ ብልሃትና የዜማ ቅኔ ታሽተው ወደ አደባባይ ሊመጡ ነው። እሱ ደግሞ
ምንም ነገር የሚጋፈጥ አርበኛ ነው። በራሱ የሚፈራው ጉዳይ አይደለም። መልእክት ነው የሚያስተላልፈው። በዚህ መልእክት ደግሞ ብዙዎቹ ይገዙታል። ከተማ የሚያደገ ከተማ ልጅ ስለሆነ አብዛኛው ችግሩን ደግሞ በደንብ ያውቃል። ዛሬ አዲስ አበባ ችግር ምን እንደሆነ ከቴዲ በላይ የሚያውቅ ሰው የለም። በነገራችን ላይ ወደፊት ጊዜ ሲፈቅድ ስለ ቴዲ እና ስለ አዲስ አበባ ጉዳይ እናወራለን። አሁን አንናገርም። እኛ ግን እንደ ቴዲ የሚያውቅ ሰው ማንም ሰው የለም። ቁጥር አንድ ነው የምነግራቸው ስለ አዲስ አበባ፣ በሀገር አቀፍም ስላለው ውጥንቅጥ ችግር ቴዲ ጽፏል። ስለዚህ በዚህ ዘፈን ውስጥ ቴዲ ምን ሊያመጣ ነው የሚል ያገዛዙ ፍርሃት እና ድንጋጤ በማስታወቂያው ከወዲሁ ረብሻ ውስጥ ገብተዋል። ስለዚህ ስጋት ስላላቸው ስጋታቸው ከምንድን ነው የመጣው? አሁን ያለው ሁኔታ ችግሮች እና ቀውሶች። ይህንን ችግር አገዛዙ አይቀበልም፣ ወደ መፍትሄ መሄድ አይፈልግም። ስለዚህ እንደዚህ አይነት ታዋቂ ሰዎች ወደ አደባባይ ህዝቡን የሚያነሳሳ ነገር ደግሞ ካመጡ ምርጫ አለ፣ ህዝቡ እያመፀ ነው፣ የዳቦ ጥያቄ አለ፣ ዓለም አቀፉ ቀውስ እየባሰ ነው፣ ነዳጅም የለም፣ በእግር የሚል የተባለ ህዝብ ወደ አደባባይ መምጣቱ አይቀርም። ፍርሃት አለ፣ ድንጋጤ አለ። ስለዚህ ይህንን እንቅስቃሴ ከወዲሁ ወይ ለማስቆም ወይ ለማገት ወይ ለማስፈራራት የመጀመሪያው ሴናሪዮ የሚታወቁትን ሰዎች የፖለቲካ ሰለባ አድርጎ ሌሎችን ማስፈራራት ወይም ደግሞ እንደ መስታወት መጠቀም ሊሆን ይችላል። ትክክል ነኝ ትክክል አይደለም እሱ ሌላ ጉዳይ ነው። ሴናሪዮ አንድ የኔ። ስለዚህ የእነዚህ ታዋቂ ሰዎች መታሰር በታዋቂ ሰዎች ተጀምሯል። ስለዚህ ነገ ጠዋት አንተም አይቀርልህም አንቺም አይቀርልሽም የሚል ፍርሃትና ድባቡን የመቀየር እንቅስቃሴ ምናልባትም ወቅቱ አይፈቅድልኝም ምናምን ነገር በተለይ ቴዲ ፍርሃት ውስጥ ገብቶ ወይም ጭንቀት ውስጥ ገብቶ በቃ ደግሞ እንከን ፈልገው አንድ ነገር እንዳያደርጉ በቃ አስረዝመው በሚቀጥለው ዓመት አድርገው ምናምን ይሄ ያገዛዙ አንድ የሴናሪዮ ትንተና የፖለቲካ የኮንስፓይረሲ የሴራ ትንተና ሊሆን ይችላል ብዬ አንድ አሰብኩኝ። ሁለተኛው ኦህዴድ ብልጽግና በፍጻሜ አፋፍ ውስጥ ነው ያለው። ሞቱ ታውጇል፣ ምንም ጥያቄ የለውም። ቀብሩ ግን ገና ነው። ቢያንስ ቀብሩ ላይ ሀዘንተኞች ተሰባስበው አበባ አስቀምጠው ለቅሷቸውን እርማቸውን አጥተው ሊሰናበቱ ጫፍ ላይ ነው ያለው። በጉድጓዱና በሳጥኑ መካከል ያለ ልዩነት ነው። መች ነው ወደ አፈር ውስጥ የሚገባው ነው የሚለው እንጂ ሞቱ አያሳስብም። ሞቱ ከሞተ ቆይቷል። እሱ የሞት ትንተና እኛ እናወራ። ኦህዴድ ብልጽግና በዚህ ደረጃ ፍጻሜ ውስጥ ያለ አገዛዝ ከፍተኛ ውድቀት የሚመጣበት እኔ ስወድቅ እኔ ስሞት ከኔ ሞት ጋር አብረው መሞት አንፈልግም፣ ከዚህ እብድ ጋር ከዚህ ከንቱ የሆነ ሰው ጋር እጁ ላይ ካለው ደም ጋር ተያይዘን እኛም ራሳችን ብንወድቅ የያዝነውንም እናጣለን፣ ከፍተኛ የሆነ ኪሳራ ውስጥ እንገባለን። ስለዚህ ይሄ ሰው እኛንም ይዞ ወደ መቃብር እያስገባን ነው፣ ጎመን በጤና። ስለዚህ ጉድጓዱን እሱ ይጠቀምበት፣ እኛ ግን ቢያንስ ይሄንን እድል እንጠቀም የሚል ኃይል ከዚህ በፊት ደጋግሜ ነግራችኋል። ሳልቀደም ልቅደም፣ ከምወድቅ ይውደቅ፣ ቢያንስ ትንሽም ቢሆን እድል ልጠቀም የሚል አሰላለፍ ይፈጠራል። ይሄ ሰዋዊ ፍላጎት ነው። ይሄ አገዛዝ ሲወድቅ ቢያንስ ራሱን ችሎ እንዲወድቅ ህዝቡ ላይም ከሚወድቅ ሀገሪቷ ላይም አደጋ ከሚሆን እኛም ላይ ከሚሆን ሳንቀደም እንቅደም። ስለዚህ ብቻውን በልተን ወደ ጉድጓዱ እንውሰደው የሚል አመለካከት ይፈጠራል። ተፈጥሯልም ውስጡም በስፋት እንዳለም እየተሰማ ነው። ስለዚህ ይሄ ሁኔታ አብይ ስለሚያስደነግጠው ከፍተኛ ፍርሃት ውስጥ ሲገባ፣ አለመተማመን ውስጥ ሲገባ ከቤተ መንግስት ጠባቂ ጀምሮ እስከ አዲስ አበባ ፖሊስ አዛዥ ማንን እንዳስቀመጠ አይታችኋል። ታማኝ፣ ገዳይ፣ አሳሪ የሚላቸውን ሰዎች ነው የመደበው።
ሰው ማመን አቅቶት ዛሬ አዲስ አበባ ፖሊስ ኮሚሽንን ማመን አቅቶት ጀነራል አስራት ዴኔሮ የተባለ ሰው ነው አብይ ሾው። ስለዚህ በጸጥታ መዋቅር ውስጥም በደህንነት ውስጥም ይሄ ሰው ጥላውን ወደማያምንበት የሆነ ሰው ሊመጣ ይችላል። የሆነ እድል አለ፣ የሆነ የተከፈተ ነገር አለ። ህዝቡ ቁጭት ውስጥ ገብቷል። አገሪቷ ኮላፕስ ልታደርግ ነው። ስለዚህ ይሄ ቁጭት፣ ይሄ ዘረፋና ይሄ ውድቀት ደግሞ ከኛ ጋር አብረው ፍቅር እስከ መቃብር የማይሉ ስብስቦች እንደሆኑ ያውቁታል። እነሱ ምላሳቸው ነው ሚዲያ ላይ ምናምን የሚሉት እንጂ አብዛኞቹ ፋኖን እየተሳደቡ ግን ለፋኖ መረጃ የሚሰጥ የጸጥታ መዋቅር አለ። ምንም ጥያቄ የለውም። አብይን ለማስደሰት ፋኖ መስደብ ምንም ጥያቄ የለውም። እና ይሄንን የሚያደርጉ ሊሆኑም ይችላሉ የሚል ግምገማና ፍርሃት ስላለው ውስጣዊ ክፍፍሉና ያልታሰበ ሳልቀደም ልቅደም የሚል አጥቂ ቡድን ይመጣብኛል የሚል ፍርሃት የፈጠረበት እንደዚሁም ደግሞ በህዝቡ ውስጥ እየባሰ የመጣው ህዝባዊ ተቃውሞ ወደ አደባባይ ሊመጣ ይችላል የሚለው ጫና በውጫዊ ኃይሎች የጦርነት ጡዘት ከሱ ጋር ደግሞ ተጨምረው ደግሞ የምርጫ ውጥረትና አስቻይ ሁኔታ መጥፋት ያልታሰበ አደጋ ብቻ ሲሆን መች ነው ውድቀቱ፣ መች ነው ሞቱ፣ መች ነው ቀብሩ የሚፈጸሙ የሚል የቀን ጉዳይ እንደሆነ ገብቷቸዋል። ስለዚህ ይሄንን ኃይል ለማስጨነቅ ይሄንን ኃይል ለመምታት ቢያንስ የተወሰነ የእፎይታ ጊዜ ያገኛለሁ የሚል መጠቀሚያ ሊያደርገው ይችላል። ምኑን? እስሩ የተራ ሰዎች እስር ሳይሆን የሚታወቁ ሰዎችን መንካት በቀጣይ እኛ ጋር ይመጣል። በቀጣይ የውስጥ ክፍሉ ላይ የውስጥ አንጃው ላይ ፍርሃትና ስጋት ይፈጥራል የሚል እንደ ማሳያ እንደ ፖለቲካ አጀንዳ የውስጥ መምቻ አድርጎም ሊጠቀምበት ይችላል ብዬ አስባለሁ። ሁለተኛው ደግሞ ውጫዊ ኃይሎችን ፍርሃት መፍጠር። ህዝቡ ወደ ጎዳና ሊመጣብኝ ነው ሊያምጽ ነው ሲል አርፈ ቤት ተቀመጥ። አሁን ሰለሞን ቦጋለም ሰራዊት ፍቅሬም የሚምረው ሰው የለም። የኔ ተላላኪ የሆነው ቲክቶከር ማን ነው ስሙ፣ እሱም ወደ እስር ቤት ገብቷል። ስለዚህ አደባባይ ላይ የምትመጣው ትሞታለህ፣ ትታሰራለህ የሚል ፍርሃት ለመፍጠር የተፈለገው ነው። ሰው እስር ቤት ምናምን ሲል በጣም እንዴት እንደሚጠቀሙበት ይገባኛል። ማንም ሰው ራሱን ለነፃነቱ የሚያስብ ከሆነ እንደዚህ አይነት ጉዳዮች ሊያስጨንቁት የሚገባ አይደለም። ሰው ህይወት እየከፈለ ነው ዛሬ። ስለዚህ ሁለተኛው ከዚህ ፍርሃት የመጣ አንድም ውስጣዊ አሰላለፉ ላይ፣ በሌላ በኩል ውጫዊ የህዝቡ እንቅስቃሴ ላይ ፍርሃት ለመፍጠር በሚታወቁ ሰዎች መጀመር ሁለተኛ የፖለቲካ ዓላማው ነው ብዬ አስባለሁ። የሴራ ትንተና ነው ብዬ አስባለሁ። ሶስተኛው ኦህዴድ ጠቅላይነት የሚባል እንቅስቃሴ አዲስ አበባ ላይ እያዋለደ እየመጣ ነው። የጨፌ አቅጣጫ ነው የምነግራቸው። አዲስ አበባን ለመዋጥ በስፋት እየመጡ ነው። የአዲስ አበባ መዋቅር ዛሬ ፈርሶ የሸገር ተጠሪ የተባለው ሰው አዲስ አበባ ላይ ተወዳዳሪ ይሆናል። ነካሙዙ ካሳ ምናምን ብቻ ይሄ አተቱንም ገተቱንም ሰብስቦ ኦህዴድ ከተማውን ለመዋጥ በስፋት በዝግጅት ላይ ይገኛል። እሱ ብቻ ሳይሆን በአጠቃላይ በአዲስ አበባ ውስጥ ያለው ሁሉ ይሄ ታማኝ የሚሉትን ገዳ የኮማንዶ በአጠቃላይ ከተማው የጸጥታ መዋቅር ውስጥ ሙሉ ለሙሉ እንዲቆጣጠር ስራ እየሰሩ ነው። የሚቀራቸው በቅርብ ጊዜ አዋጅ ማውጣት ብቻ ነው። ይሄን አዋጅ ተከትሎ በአዲስ አበባ ውስጥ የሚታይና የማይታይ የተደራጀ እንቅስቃሴ አለ ብሎ ያስባሉ። ማሰብ ብቻ ሳይሆን በስፋትም አለ። ይሄ እኛም ስንገልጽላችሁ የቆየ ነው። ይሄ ኃይል ባላሰብኩት ሰዓት ባልታሰበ ሁኔታ መዋቅራዊ የሆኑ ውስጣዊ ኃይሎችንም በመጋበዝ ያልታሰበ ችግር ይፈጥራል። ከአመፁም በላይ ቁጣው ምናልባት ከቁጥጥር ውጭ ወጥቶ ኦህዴድ የከተማ ግንባርን ይፈጥርብኛል ብሎ ያስባል። ከዚህ በፊት መሳሪያ ገብቷል፣ ቤት ለቤት መፈተሽ አለብኝ ምናምን የሚለው በስፋት አንዱ ይሄ ነው። ስለዚህ አዲስ አበባ ውስጥ ያለ ያልታየው የማይታየው እንቅስቃሴ 23 በዋናነት ይህንን
ሁኔታ ሊቀለብስ የሚችል ኃይልም ሊሆን ይችላል የሚል ፍርሃት አለው። ይሄ የህቡ እንቅስቃሴ አደጋ ነው ብሎ ኦህዴድ በጣምም ስለሚያምን ማመን ብቻ የለም ፍርሃቱን በተጨባጭም በተጨባጭ ነው የምንነግራቸው ስለምናቅ ይሄ ስጋት በከተማ ውስጥ ያልታሰቡ ሁኔታዎች ይፈጥርብናል። በተለይ ኦህዴድ ጠቅላይነቱን እና ከምርጫው ጋር በተያያዘ አኩራፊነቱ ለዚህ አመፅ ትልቅ እድል ይከፍትለታል፣ ይህንን ሁኔታ ይጠቀማል የሚል ፍርሃት አለው። ስለዚህ ወታደራዊ እና ይሄ የኮማንዶ ገዳ ኮማንዶ የሚለውን ከመጠቀም ባሻገር በአደባባይ የሚመጣውን ይሄ የማይታየውን እንቅስቃሴ ለማስፈራራትና ለማስጨነቅ ኦህዴድ የመንግስት ቁመና እንዳለው ማሳየት ይፈልጋል። ያስራል እኮ አሁንም ክትትል ያደርጋል። ይሄ ወንጀለኞች እየተያዙ ነው፣ እየተከታተለ ነው የሚል የፖለቲካ ዲስኮርስ ይፈልጋል። በአንድ በኩል ፍርሃት መፍጠር፣ በሌላ በኩል ደግሞ ደጋፊውም እየወደቀ ነው የሚለው ፍርሃት ውስጥ የገባውን ደጋፊ ማጽናናት ይፈልጋል። በዛ ደረጃማ አታሟርቱብኝ፣ እኔ እኮ መንግስት ነኝ፣ ሰው መያዝ እችላለሁ፣ ማሰር እችላለሁ፣ ወንጀለኞችን እያያዝኩ ነው የሚል የመንግስትነትን ባህሪ ሁኔታ ማሳየት ስለሚፈልግ ያንን ካራክተር ለማሳየት የወሰደው እርምጃ ነው ብዬ አስባለሁ። ደጋፊውም ራሱ ፍርሃት ውስጥ ገብቶ እየተጨነቀ ነው፣ እኛንም ይዞ ሊሄድ ነው በቃ ይሄ ሰውዬ የሚል ጭንቀትም ስላለ ቢያንስ የመንግስት ቁመና እንዳለው ለማሳየት አሰረ፣ ፈታ ምናምን የሚል ትንሽም የአዲስ አበባው የጉለሌው መንግስት በዛ ደረጃ ማሳየት ይፈልጋል። ስለዚህ ሶስተኛው ሴናሪዮ አንዱ ከዚህ ከማይታየው ተቃውሞ ጋር የመጣ ድንጋጤ እና ከጠቅላይነቱ ጋር አብሮ በተያያዘ ሊመጣ የሚችለውን አደጋ እና የህዝብ ብሶት ተቃውሞ ለማስተንፈስም ደጋፊውንም የመንግስት ቁመና እንዳለው ለማሳየት ሰዎችን የሚታወቁ ሰዎችን ምናምን ሰው እኮ ያስራል። ዛሬ እኮ በሺዎች የሚቆጠሩ ሰዎች እኮ በየቀኑ እየታሰሩ እነዚህ ሰዎች የሚፈለገው ፊታቸው ስለሚታወቅ ነው። ፊታቸው ምናምን ስማቸው ስለሚታወቅ በእነዚህ ሰዎች እስሩን ማለማመድ ለዚህ ፍርሃት ይጠቅመኛል፣ ለውስጣዊ እንቅስቃሴውም ያግዘኛል ብለው ስለሚያስብ ነው ብዬ እስራቸው ከደረቅ ወንጀል ይልቅ ፖለቲካዊ ወንጀል ያመዝንብኛል ብዬ እንድደመድም አድርጎኛል ማለት ነው ባስቀመጥኩት ሴናሪዮ። ኦኬ እሺ፣ በዚህ ባስቀመጥከው ይሆናል ሴናሪዮ ማሳያ አድርገህ ምንድን ነው የምትጠቀመው? ይህንን ለማመን ምን እንመን? ምንድን ነው ማሳያ እንጂ እነዚህን ሰዎች ወንጀል አልፈጸሙም ልትል ፈልገህ ነው ምናምን ብሎ ወይም ላነሳው ጥያቄ የሚከራከር ሰው ሊኖር ይችላል። እሱን ለማስረዳት በጣም አድካሚ ቢሆንም ግን አንድ ሁለት ሴናሪዮ ለጽናት አድማጭ ተመልካቾቻችን እናስቀምጥላቸው። አንደኛ የዚህ ማሳያ ፖሊስ እነዚህን ሰዎች ሲይዛቸውና ካሰራቸው በኋላ ፍርድ ቤት አቅርቦ ጊዜ ቀጠሮ ጠይቆባቸው በንጋታው ክስ ተመሰረተባቸው። ልብ በሉ፣ ፖሊስ ፍርድ ቤት አቅርቦ ወዲያው ክስ ለመመስረት የመጀመሪያ የምርመራ መዝገቡን እንኳን ማጣራት በፍርድ ቤት ትንሽ እንኳን ጊዜ ቀጠሮ ጠይቆ የተወሰነ ጊዜ ፖሊስ ጣቢያ ውስጥ አላስቀመጣቸውም። በቀጥታ ወደ ክስ ነው የገባው። ወደ ክስ ሲገባ ክሱን አቃቢ ሕግ አዘጋጅቶ ጠብቋል። ፖሊስ ሪፖርት አድርጎ ለአቃቢ ሕግ ልኮ በዚህ ጉዳይ ላይ ክስ እንዲመሰረት ዝግጅት ነበረ። ክስ ብቻ ሳይሆን እነዚህ ሰዎችም እንዲያዙ የባንክ አካውንታቸው እንዲዘጋ ምናምን ቅድሚያ ሳይታሰሩ በፊት ነበረ ዝግጅት የነበረው ሚዲያ ላይ ከሰማችሁ። ስለዚህ የክሱ መፍጠን እንደዚሁም ቅድሚያ የነበረ የፕሮፓጋንዳ ሁኔታ እነዚህን ሰዎች አለማምዶ ወንጀለኛ አድርጎ ወደ እስር ቤት ማምጣት የተፈለገበት ፍጥነት አንዱ ማሳያ ከዚህ ጋር ይያያዛል። ቀድሞ የተሰራ ዝግጅት እንደነበረ የሚያሳይ ጉዳይ ነው። እንክሰሳቸው፣ ይታሰሩ ምናምን የሚል ብያኔ የተሰጠበት የሆነ የሴራ ትንተና ያለ ይመስለኛል። ይሄ ድርጅት የፈጸመውን ክህደትና ማጭበርበር ግን በተጨባጭ ኦህዴድ ያውቃል። ኦህዴድ ማወቅ ብቻ ሳይሆን የጥቅሙም ተካፋይ ነው። በዚህ ሁኔታ ውስጥ መጉዳት የሚፈልጋቸውን ሰዎች ለመጉዳትና
ከዚህ ናዳ ውስጥ ደግሞ ለማትረፍ የፈለገበትን ሁኔታ ስናይ ለዚህ ማስረጃችን እንደ ተጨባጭ ሴናሪዮ ሊሆን ይችላል። ለምሳሌ በአዲስ አበባ ጉዳይ ላይ ባለፉት ጊዜ ኦህዴድ የአዲስ አበባ ምክር ቤት ላይ በተለይ ስለ አዲስ አበባ ስለ ሸገር ከተማ ተስፋፊነት የከተማውን ጥቅም የሚጋፋ እንደሆነ ምስክርነት በመስጠት ሲናገሩ ኦህዴድ ቂም ይዞበት ያለመከሰስ መብቱን አንስቶ ወደ እስር ቤት እንደውም ሳያነሳ ወደ እስር ቤት ያስገባቸውና ባለፉት 3 ዓመታት ውስጥ የታሰሩት ዶክተር ካሳ ተሻገርን አስታውሰን አንድ ሁለተኛ ያለመከሰስ መብቱ ሳይነሳ ፖለቲካዊ ውሳኔ ተወስኖ አብይ አህመድ ስልጣን በቃ እንደ ኃይለማርያም ደሳለኝ ስልጣንን ለቀህ ሽግግር ይምጣ ጦርነት በቃን የሚል ሐሳብ ስላመጣ እንዴት ስልጣንን ልቀቅ ትለኛለህ በሚል በቀጥታ ወደ እስር ቤት በማስገባት ለ3 ዓመት ያሰረውን ክርስቲያን ታደለን ስናየው ድብደባውን ትተነው ሕክምና መከልከሉን ትተነው የእስሩን ስቃይ ትተነው በፍርድ ቤት እንዴት እንደሚያላግጥባቸው ትተነው ይሄ ሁሉ በቀል የፈጸመ አገዛዝ ተገኝተው ማስታወቂያ በመስራታቸው ብቻ ሳይሆን በሂደቱ ላይ የመንግስት ተወካይ የሆነ ፍቃድም የሰጠው በቀጥታ የመንገድ ትራንስፖርት ለዚህ ኢንቨስትመንት እውቅና የሰጠው የመንግስት መዋቅር እያንዳንዱ ሴክተር የመንግስት ባለስልጣን ሆኖ ያለመከሰስ መብት ይኑረውም አይኑረውም በቦታው ላይ ተገኝቶ ድርጅቱን ያበረታታ እውቅናውን የበለጠ እንዲጨምርና ታማኝነቱ እንዲገነባ ያደረገ ዲና ሙፍቲ የተባለ ባለስልጣን የመንገድ ትራንስፖርቱ ምክትል ሚኒስትር የተባለው ኦህዴድ ባለስልጣን ኦህዴዳዊ የተረኝነት መንፈስ ያለመከሰስ እድል እነሱ ጋር ስላለ እነዚህ ሰዎች የዚህ ቡድን በአንድም ይሁን በሌላ ጉዳይ በድብቅም በህቡ እጃቸው ሊኖር ይችላል። እንዴት ተገኙ? በምን ሁኔታ ተገኙ? ምናልባትም ማን ጋበዛቸው? ከነዚህ ሰዎች ጋር በምንድን ነው ግንኙነቱ ተብለው በቀጥታ ፖሊስ ማጣራትም ማሰርም ክስ አቃቤ ሕግም እንዲመሰርት ጥያቄም አልተጠየቀም። እነዚህ ሰዎች አልታሰሩም። የነዚህ ሰዎች አለመታሰር የታሳሪዎቹ ሁኔታ የበለጠ ፖለቲካዊ ጥቃት እንደሆነ ሊያሳይ ይችላል። ያለመከሰስ መብት ዲና ሙፍቲ ተራ ጉዳይ ነው። የክርስቲያን ታፍኖ እስር ቤት አብይን ተናገረ ተብሎ የታሰረ ሰው እንግዲህ ህዝብን ያጭበረበረ የተባለ አጀንዳ ካመጡ ከዲና በላይ በዚህ ወንጀል ውስጥ ሊያነካካው የሚችለው ማንም ሰው የለም። ፍቃድ የሰጠው እዛ እንቅስቃሴ ውስጥ የገባው እያንዳንዱ ሴክተር የሚያመቻች ከከተማው አስተዳደር ጀምሮ ቦታ የሰጠው ምናምን የባንክ ብድር እንቅስቃሴ ዝም ብሎ እኮ አይደለም እኮ እንደዚህ አይነት ኢንቨስትመንት ውስጥ የሚገባው ብዙ እኮ ፕሮሲጀሮች አሉ። እነዛን አሟልቶ ነው የገባው። ማን ሰጠው? ማን አሟላለት? ስለዚህ የሂደቱ አካል መዋቅራዊ ሰንሰለቱን ጠብቆ ነው። ይሄ ደግሞ ለፖለቲካ ጥቃት ይሄንን እንጠቀምበት ተብሎ ተሰልቶ ሊሆን ይችላል። በምን ቅድም ባስቀመጥኩላችሁ ሴናሪዮ ውስጣዊ ውጫዊ ችግር እንደዚሁም ከቴዲ ጋር የተያዘ ፍርሃትና ድንጋጤ ከህዝባዊ አመፅ ጋር በተያዘ እንደዚሁም በአዲስ አበባ ላይ ሊነሳ የሚችል አዳዲስ ጠቅላይና ቁጣ ፍርሃት ውስጥ በመግባት የውስጡንም የውጩንም ለማስደንገጥ የሚታወቅ ፊት እንሰር። የመንግስት መዋቅር ውስጥ ማሰር አሁን ኦህዴድ የሚያዋጣ አይደለም። ምክንያቱም በሁለት እግሩ መቆም አልቻለም። ገና ደግሞ እድል የለውም። አሁን ያበቃለት መንግስት ነው። ስለዚህ አንጃና ቡድኑን እያሰፋው የጸጥታ መዋቅሩም እየተከፋፈለ እርስ በርስ መታኮስም ሊፈጥርብኝ ይችላል ብሎ ሲሰጋ በሌላ ሰው በውጫዊ ግን በሚታወቁ ሰዎች ግን የውስጡን ላስተንፍስበት ማስደንገጫ ላድርገው ብሎ ሊያስብ ይችላል ከኦህዴድ አስተሳሰብ። ስለዚህ የዛ ሰለባ ሊሆኑ ይችላሉ ብዬ እጠረጥራለሁ። የጽናት ሚዲያ ቤተሰብ ለዚህ ጥሩ ደግሞ ሁለተኛው እንደማሳያ ቅድም ከክስ መመስረቱ ፍጥነት ጋር በተያዘ ገልጬላችኋለሁ።
ሁለተኛው ደግሞ ዋነኛ የኦህዴድ ሰዎች አለመታሰር እነ ዲናን ጨምሮ አጠቃላይ የመንግስት መዋቅር ውስጥ ያሉት ሰዎች ሁለተኛው ነው። ሶስተኛው በአዲስ አበባና በአጠቃላይ ሀገራዊ ቀውስ እንደዚሁም ጦርነቱ የምርጫ ሁኔታው አደጋ የሆነበት ኦህዴድ ውድቀቱ ፊቱ ላይ የመጣ አሁን ደግሞ ከዓለም አቀፍ ሁኔታና ከጦርነት መስፋፋት ጋር የፈጠረበት ኢኮኖሚካሊ ክራይሲስ በተለይ ደግሞ ከነዳጅ መጥፋት ጋር በተያያዘ ነዳጅ ብቻ የለም የጠፋው። ዛሬ ቡናውን መሸጥ አልቻለም። ቡና ሸጦ ነበረ ጥይት የሚገዛው ቆሟል። እሱ ሰሊጡን ቆሟል። ወርቁን ዛሬ የሚሸጠው ሰው የለም። ዘጭ ብሎ ነው ያለው። ስለዚህ አብይ አህመድ ነጋዴው ገዢውም ወድቆበት ነው ያለው። በከፍተኛ ጨለማ ውስጥ ነው ያለው። በዛ ላይ ደግሞ በጦርነት ተከቦ ነው ያለው። ስለዚህ የዓለም ሁኔታ እኛንም በተዘዋዋሪ ይነካናል። ጦርነት ላይ ደግሞ መሆኑ ደግሞ የበለጠ ቀውስ ነው። ምርጫ ላይ ደግሞ መሆኑ ደግሞ ሌላ ቀውስ ነው። ስለዚህ ይሄ ሁኔታ ጨለማ ውስጥ የከተተው ፍርሃት ውስጥ የከተተው ተስፋ መቁረጥ ውስጥ የገባው አገዛዝ ምናልባት የሚፈራው በዚህ ሁኔታ ውስጥ ቅድም ላነሳው ጥያቄ ማረጋገጫ ስለሚሆን ነው። በዚህ ሁኔታ ውስጥ ያልታሰቡ እኛን መስለው እኛን የሚያጠፉ ሰዎች ይመጡብናል ብሎ ይፈራሉ። ዘመዱም ሊሆን ይችላል። መጨረሻ ላይ ጎመን በጤና ብሎ ቅድም ያልኳቸው ፍርሃት ውስጥ አላቸው። ስለዚህ እዚህ ውስጥ በመዋቅር ውስጥ ችግር ይፈጠርብናል ብሎ ሲያስቡ ቅርብ ጊዜ አዳነች የተናገረችው ጥሩ ማሳያ ነው። መፈንቅለ መንግስት የሚያስቡ መንግስትን መጣል አይቻልም፣ ስለዚህ ጸሎት አድርጉልን ያለችው አዳነች ራሷ። መፈንቅለ መንግስት አብይም ቅዠቱ ሲገባ ከዚህ በፊት መፈንቅለ መንግስት ነው የሚለው። ስለዚህ መፈንቅለ መንግስት ቅዠት ውስጥ ገብተዋል። ጦርነቱ ከቦናል። በአዲስ አበባ ዙሪያ 100 ኪሎ ሜትር ራዲየስ ላይ ዛሬ ፋኖ እየመጣበት ነው፣ እየተሰባሰበ ነው። የአዲስ አበባ ህዝብ ጎዳናው ለመውጣት ጊዜ እየቆረጠ ነው ያለው። አደረጃጀቱ በስፋት እየመጣ ነው። አዳነች ቅዠቱ ስገባ መፈንቅለ መንግስትም ያሰጋናል እያለች ነው። ይሄ ውስጣዊ ችግራቸውና ምልክቶችን ማሳያ ናቸው። ስለዚህ እነዚህ መፈንቅለ መንግስት ያሰጋናል ጸልዩልን ያለችው አዳነች በፖለቲካ በኦህዴድ የፖለቲካ ውስጣዊ ችግር ውስጥ ከፍተኛ ክራይሲስ እንዳለ፣ አደገኛ ለመተማመን እንዳለ፣ ስርዓቱ እያበቃለት እየፈረሰ እንደሆነ ማሳያ የራሷን ንግግር ወስደን ይሄንን ሴናሪዮ ቅድም ያስቀመጥነው ሊተገብረው ይችላል፣ እነዚህ እስረኞችን የጦስ ዶሮ ሊያረጋቸው ይችላል ብለን ካሰብን የመዋቅሩ መፍረስና መዳከም አዳነች ምስክርነት ሰጥታለች። በውስጥም በኩል ያልታሰበ አደጋ ሊመጣብን ይችላል ብላ ሰግታለች። ስለዚህ ተጨባጭ ሊሆን ይችላል፣ ትክክለኛ ሊሆን ይችላል። እነዚህ ሰዎች የፖለቲካ መጠቀሚያ የፖለቲካ ሴራ ሰለባ ሆነዋል ብዬ አስባለሁ። ይሄ ማለት ግን ወንጀል አለባቸው የለባቸውም ነገ ጠዋት የምንሰማው ነው። ቢኖርባቸውም ግን ከዚህ ሂደት ጋር ሊጠየቁ የሚገቡ የመንግስት መዋቅር አጠቃላይ ያገዛዙ መዋቅር እንደዚሁም በቦታው የተገኙ ዲና ሙፍቲም ቢሆን ያለመከሰስ መብት ከህዝብ እኮ ሌብነት በላይ እኮ ከዚህ በላይ እኮ የለም። ያለመከሰስ መብት ምክር ቤቱ አንስቶ ወደ እስር ቤት ያስገባው ነበረ፣ ግን አይፈልግም አገዛዙ። ይሄ ደግሞ ፖለቲካ አጀንዳ እንደሆነ ግልጽ ነው ብዬ ስለማስብ ነው የጽናት ሚዲያ ቤተሰብ በእነዚህ ሰዎች ጉዳይ ላይ ትንሽ ሰፋ አድርጌ ለማመጣ የፈለግኩት። ለማንኛውም በተለይ ሽመልስ አብዲሳ በመጨረሻ የሽመልስ አብዲሳ ዋዜማ ያወጣው መግለጫ የጨረቃ ቤቶች ህጋዊ ማድረግ እና የዘረፋ አዋጅ ማለት ይቻላል። በእኔ እይታ ዋናው በቅድመ ሁኔታ ያስቀመጡት በተለይ ከሸገርና ከአዳማ ከቢሾፍቱ ውጭ ያሉ አካባቢዎች ብቻ ነው የሚደረገው ነው የሚለው። የከተማ ማስተር ፕላን ካልነካ በስተቀር እንደዚሁም ቅድሚያ ክፍያ መክፈል ያስፈልጋል። የተለያዩ ሁኔታዎችን አስቀምጧል። ይሄ በአንድ በኩል ኦህዴድ በተለያየ ሁኔታ ለዘረፋ መዋቅር እንዲመቸው አዋጁን ይጠቀምበታል። ዋናው ግን ከምርጫ ቅስቀሳ ጋር በተያያዘ ዘመቻ እናደርግበታለን፣ ምርጫው ላይ እናሳትፍበታለን። ቢያንስ አስቻይ ሁኔታ የሌለበት ሁኔታ ይሄንን ምክንያት አድርገን ወደ ምርጫው እንዲመጣ እናደርገዋለን። በተለይ ደግሞ አሁን ሰው ምርጫ ካርድ እየወሰደ የለም። ኦሮሚያ ላይ ራሱ እኛ ተቆጣጥረነዋል የሚሉት አካባቢ ሰው ንቋቸዋል። ስለዚህ በዚህ ሁኔታ እንደ ቅስቀሳ እንደ ማስያዣ አድርገን እንጠቀምበታለን ብሎ ስላሰቡ ነው። በሌላ በኩል ደግሞ ያው ገንዘብ የሚሰበስቡበት ከወደቀን አይቀር ያለውን ነገር ሁሉ ዘርፈን
የያዝነውን ይዘን እንጠፋለን የሚል የተስፋ መቁረጥም ስላለ አዳዲስ አዋጆች ተጠባቂ ናቸው። በጣም ይገርማችሁ ሸገር የሚባል ከተማ የለም፣ ወደፊትም እናፈርሰዋለን። ያው በህግ ነው የሚፈርሰው፣ ምንም ጥያቄ የለው። ከኦህዴድ ውድቀትና ውድመት በኋላ አዳማ የሚሉት ናዝሬት፣ ቢሾፍቱ የሚሉት ደብረ ዘይት፣ እኛ የምናውቀው በሙሉ ስሙ ነው፣ በቀድሞ ስሙ ስለሆነ የምናውቀው። እነዚህ አካባቢዎች ላይ ሸገር ከሚሉት እና አዲስ አበባ ሸገር የሚሉት ራሱ አዲስ አበባ ማለት ነው በሚሉት አካባቢ ከገበሬዎች ልብ በሉ የገዙትን እንግዲህ የገበሬ ማህበር ውል ያለው ሰው የገዛውን መሬት ህጋዊ እውቅና እንዳለው ገበሬው ተረጋግጦለት የመሸጥ መብቱን ተጠቅሞ ለሶስተኛ ወገን ሸጦ ለዛ መሸጡ ደግሞ በውልና ማስረጃ የተረጋገጠ ዶክመንት ያላቸውን ሰዎች ምንድን ያላቸው መጤዎች ብሎ 1 ሚሊዮን ሰዎች በአዲስ አበባ ዙሪያ ተፈናቅለዋል። ስለዚህ ሽመልስ በአዋጁ ምንድን ያለው እነዚህ 1 ሚሊዮን ሰዎች ነገ ጠዋትም እንዳይጠይቁ የህጋዊ ጥያቄ፣ ነገ ጠዋትም የሞራልና የፍትህ ጥያቄ እንዳይጠይቁ በሸገር፣ አዳማ፣ ቢሾፍቱ እነሱ በሚሉት አዲስ አበባ፣ ደብረ ዘይት፣ ናዝሬት እኛ በምንለው እዚህ ላይ ይሄ ተፈጻሚ አይሆንም ነው ያሉት። ልብ በሉ እነሱ ተፈጻሚ አያደርጉትም፣ በእርግጠኝነት አያደርጉትም። ሌላ ቦታ ላይ ነው ሲሉት ዜጋ አለ፣ የመሬት ባለቤት አለ፣ እንደዚሁም ደግሞ የመሬቱ ተነሺ መጤ አለ። በእነዚህ አካባቢ ውስጥ የሚገኙ የሌላ አካባቢ ሰዎች ምንድን ናቸው? የሚፈናቀሉ ናቸው፣ የሚሳደዱ ናቸው። ነገ ጠዋት እንደ ህዝብ ሊያባርራቸው ጊዜ የሚጠብቅ ቡድን እንደሆነ እየመሰከረ ነው። እነዚህማ የሚነሱ ናቸው፣ የሚፈናቀሉ ናቸው፣ ገና የሚጠረግ ነው፣ መጤዎች ናቸው። ስለዚህ አዋጁ የሚሰራው በእኛ አካባቢ እንጂ በእነዚህ አካባቢ አይደለም እያለ ነው። እኛ ግን እናረጋግጣለን ነገ ጠዋት አዲስ አበባ ላይም ደብረ ዘይት፣ ናዝሬት የተቀማው መሬት በኦህዴድ መዋቅር ውድቀት፣ ሞት ላይ ትንሣኤ እንዳለ ግን ሊገነዘቡ ይገባል። ከሞቱ በኋላ ትንሣኤ ያላቸው እነዚህ 1 ሚሊዮን የተፈናቀሉ ገበሬዎች፣ የከተማ ነዋሪዎች፣ የአማራ ተወላጆች፣ የትግራይ ተወላጆች፣ የጋሞ የጉራጌ ተወላጆች በጣም በስፋት በአዲስ አበባ ውስጥ ክራይሲስ ዛሬ ጎዳና የሚተኙት እነሱ ናቸው። ለእነዚህ ሰዎች ህጋዊ እውቅና ያላቸውን ሰዎች ነገ ጧት ትንሣኤ አለ። ከምን በኋላ? ከድል በኋላ። ለድሉ ግን ምን ያስፈልገናል? ከፍተኛ ትግል ያስፈልገናል። ስለዚህ ከፊታችን ኦህዴድን ለመጣል በምናደርገው እልህ አስጨራሽ ትግል ውስጥ የበኩል ሚና መወጣት አለብህ። ለምኑ? ለዚህ ትንሣኤ፣ ለዚህ እጅ ላይ ላለው ህጋዊ እውቅና ለሚሰጠው መኖሪያ ቤት የይዞታ ማረጋገጫ። ይህን ለማለት ነው። የጽናት ሚዲያ ቤተሰብ በሚቀጥለው በሌላ ሀሳብ በሌላ ዝግጅት እንገናኛለን። ሙሉ ፕሮግራሙን ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ ስለነበረ ቆይታ ከልብ አመሰግናለሁ። ጽናትን ደግፉ፣ ጽናትን አበረታቱ እያልኩኝ እኔ ከዚህ ሰናበታለሁ። ሰላም።